ማርኬ እንግዲህ በትናንትናው ዕለት በረራ አድርጓል ማለት ነው። ትናንት እንደዛ ሲል የነበረው ቀልዱን አልነበረም። ያው እኛ ስራ ነው እንላለን፣ ነገር ግን ማርኬ ሄዷል። ሰላም ሰላም፣ ውድ ቤተሰብ እንዴት ናችሁልኝ? እንዴት አመሻችሁ? ሁሉ ሰላም ነው? ሰላማችሁ ይብዛ የኔ ውዶች፣ የማርክዬና የቤዝዬ ቤተሰቦች ማለት ነው። ያው እንግዲህ አይዞን 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 የኔ ውዶች፣ አይዞን ከማለት ውጭ ሌላ ምን ማድረግ እችላለሁ ውዶችዬ? ያው ያላችሁበት ስሜት ጥሩ ስላልሆነ ነው እንደዛ ምላችሁና ስሜቱ ከባድ ነው። እኔ ነገሮች እየገቡኝ አይደለም በነገራችን ላይ ውዶቼ ማለት ነው። ያው እነሱ ቪዲዮም አለቀቁም፣ ምንም ነገር እያየዋቸው ነበረ። ምንም በቤዚም በሱም ምንም የተለቀቀ ቪዲዮ የለም እንግዲህ እስካየው ድረስ ማለት ነው። እና ነገር ግን እኔ አሁን የመጣው ደግሞ ማለት ነው አንደኛ እናንተን እስኪ ሰላም ሰላም ልበላችሁ ብዬ ነው። ሲቀጥል ደግሞ ማርኬ ትናንት እንደዛ ኢንስታግራሙ ላይ የሆነ ነገር ለጥፎ ነበር። ያው አውሮፕላን ውስጥ ሆኖ ሲሄድ የሚያሳይ አለ አይደለ? እየቀረጸ ነበር እና እሱን ለጥፎታል ማለት ነው። ያን ነገር ደግሞ እኔ ቪዲዮ ከሰራው በኋላ ነው ያየሁት። በነገራችን ላይ ቪዲዮውን በጊዜ ስለሰራሁት ያው ቪዲዮውን ከሰራው ምናምን በኋላ ከትንሽ ቆይታ በኋላ አየሁት እሱ የፖሰተውን እንደሄደ ገመትኩኝ ማለት ነው። እና ያ የትናንቱ ሳይሆን ዛሬ ደግሞ አዲስ ቪዲዮ ለጥፏል። ኢንስታግራም ላይ አይታችሁት ከሆነ አዲስ ቪዲዮ ለጥፏልና ከዛ ላይ የሆነ ድምፅ ሰማሁ። ድምፁ የቤዚ መሰለኝ። የምሬ ነው ቤተሰብ በደንብ ስሙትማ። ከምሬ ከሆነ እዚህ ጋር እንዳላስገባላችሁ የሆነ ሙዚቃ ምናምን ስላለው ኮፒራይት ይመጣብኛል ብዬ ነው ማለት ነው። ኢንስታግራም ላይ የለቀቀው ቪዲዮ ላይ ከጀርባ ድምፅ ሰማሁኝ። በቃ የቤዚን ድምፅ ነው የመሰለኝ እኔ ማርያምን። እና የኔ ውዶች ስራ ነው ለምትሉኝ እህቶቼ ስራ ቢሆን እኮ እኔ ደስ ይለኛል። ፕራንክ ቢሆን ስራ ቢሆን ድራማ ቢጀምሩ እንደ ማንኛውም ሰው በጣም ነው ደስ የሚለኝ። ለምን እንደዛ ከሆነ እነሱ ሳይለያዩ ነው ሳይጣሉ ነው ስራቸውን የሚሰሩት። ገባቸው አይደለ? አይለያዩ፣ መለያየት አይኖርም ማለት ነው ድራማ ብለው ከጀመሩ። ነገር ግን እውነት ከሆነ ደግሞ እውነት ነው። በቃ ማርኬ ሄደዋል ማለት ነው ውዶችዬ። ሲጀመር እኔ አሁን በቃ በትናንትናው ቪዲዮ ባየሁት መሰረት ነው እንጂ ድራማ ነው ፕራንክ ነው ያልኩኝ። ከዛ በኋላ ደግሞ የለጠፈውን ሳይ እንደሄደ ነው የተሰማኝ። እና እኔ እያልኩ ያለሁት እኮ ማለት ማርኬ ለቤዚ መጥፎ ነው እያልኩ አይደለም ውዶች። ማርኬ ለቤዚ መጥፎ ነው እያልኩ ሳይሆን አካሄዱ ግን ልክ አይደለም። አንደኛ ነገር ያው ቤዚ ሰው በሚያስፈልጋት ሰዓት ነው ማርኬ መንገዱን የጀመረው። ሲቀጥል ደግሞ ማለት በቃ አንተ ከሄድክ እንለያያለን እያለችው ነው እንግዲህ። ሲሄድም አላየንም በደንብ በስርዓቱ ሰላም ተባብለውም ሲለያዩ አላየንም። እንግዲህ ወደ ቦሌ ሲገባ ማለት ወደ ውስጥ ሲገባ አላየንም። አልተሰናበታትም። እንደዛው እንደሆኑ እንደተቃቃሩ ነው መለየት የነበረባቸው። እዚህ ላይ የኔ ግራ ጥያቄ ፈጥሮብኛል፣ ግራ ገብቶኛል ማለት ነው። ሲቀጥል ደግሞ ቲክቶክ ላይ የሆነ ነገር ለቀው ከሆነ ብዬ ማለት ነው የምር የቤዚንም የእሱንም ቼክ አድርጌ ነበር እና ቤተሰብ ቲክቶክ ላይ ያየሁት ነገር እኔ ምንም ሊገባኝ አልቻለም። ማርኬ ማለት ከዚህ በፊት የለጠፋቸውን ምናምኖችን በአንድ ላይ ጥርቅምቅም አድርጎ ቤዚንም እሱንም አድርጎ ማለት ነው በቃ እኔ እንዴት ላብራራላችሁ ግራ ነው የገባኝ። እኔ ትርጉሙ ስላልገባኝ ነው ቤተሰብ። እና እንደዛ አድርጎ ለጥፏል፣ ስቶሪ ላይ ያስቀምጦታል ማለት ነው ቲክቶኩ ላይ። እንግዲህ ማርኬ ውጭ ሀገር የሄደበት ምክንያት ያው በ3 ወር እመለሳለሁ እያለ ነው። እኔ እንደዚህ ደርሶ መልስ የማውቀው ኢትዮጵያ ውስጥ ቢዝነስ ያላቸው ውጭ ሀገር ሄደው እቃ የሚያስመጡ እቃ የሚያመጡ እቃ አምጥተው ደግሞ ያው ኢትዮጵያ ውስጥ ነው እንግዲህ ብዙ ነገር ይሸጣል አይደለ? የራሳቸውን ሱፐር ማርኬት ምንም ይሁን ብቻ የራሳቸውን ነገር ከፍተው ከውጭ ሀገር እቃ እያመጡ የሚሸጡ ሰዎች አሉ። እንደዛ ነው እንግዲህ እየተመላለሱ የሚሰሩ ሰዎችን ማቀው። ማርኪያውን ከ3 ወር በኋላ እመለሳለሁ አለ ማለት ነው። የሄደው ሲጀምር በቪዚት ቪዛ ነው የሚመስለኝ ሳስበው። እንዴት ነው እንዲህ በ3 ወር ሄዶ እንደገና ሊመለስ የሚችለው? ባለፈው ደግሞ 2 ዓመት ነው ያለን ለኛ ማለት ነው። የ2 ዓመት ነው ቤዚ ስትናገር እንደሰማ ነው። የ2 ዓመት ቪዛ ነው ያሰራው አይደለ? ብቻ ከዚህ ጋር ነገሮቹ ቆሶስ ያሉ ናቸው። እኔ ግልጽ የሆነልኝ ነገር የለም። ጀስት በቃ እናንተን ሰላም ለማለት እና አይዞን አንድ ሆኖ ከመጨነቅ እንዲህ ሰብሰብ ብለን እንጨነቅበት እኮ ብዬ ነው ውዶቼ። አሁን እኔ ቲክቶክ ላይ የተለጠፈው ነገር በቃ ሁሉም ነገር አበቃ የሚል ጥቅስም አለ። ከቻልኩ ከዚህ አስገባላችኋለሁ በአጠቃላይ ጥቅሱን አስገባላችኋለሁ ውዶችዬ ማለት ነው። እነዚህ ጥቅሶች ምን ማለት ናቸው?
እና ኢንስታግራም ላይ የለጠፈው ቪዲዮ ደግሞ ማለት ነው ምን ልብላ ምንድን ነው የምበላው ብሎ ነው የለጠፈው ማለት ነው። ያው እዛ ጋር መሰለኝ እንግዲህ ምንድን ነው ሜኑ ነው ምንድን ነው የሚባለው ውዶች፣ የዚህ ምግብ ቤት ገብተን ምግብ የምናዝበት ደፍተሩ የለም ሜኑ መሰለኝ ሜኑ ነው እንደዛ ነገር ነው። እና እሱን አምጥቶ ምን ልብላ አላለም ማርኬ ማለት ነው። የሚበላው አጥቷል መሰለኝ ከዛ ሀገር እንግዲህ ውጭ ሀገር ይኸው ነው እንግዲህ አንደኛ ነገር የምትቸገሩት እንጀራችን አይገኝም እንዲህ በቀላሉ ማለት ነው። እና ለማንኛውም ማርኬ ሄዷል ውዶችዬ። እኔ ባየሁት መሰረት እንግዲህ ኢንስታግራም ላይ በለጠፈው እንደሄደ ነው የተሰማኝ ማለት ነው። ግን እኔ አሁን መሄዱ አይደለም ይሄድ እኮ ግን የቤዚ ነገርስ እውነት እንደዛ እንደተባባሉ ነው የተለያዩት ማለት ነው። እኔ ግራ ነው የገባኝ። እንደው ቤዝዬ የኔ ፍቅር ውፍ ምን ይሻላል? እንዴት ነው የምትሆነው? ሻውን ያለሱ ለምን የፈለገ ለምን 3 ወር አይሆንም? አንደኛ ገና አልጠነከረችም እች ልጅ እያመማት ነው። ሲቀጥል ደግሞ ሰው የለኝም እያለች ነው። ገብቷችኋል አይደል? ቤት ሰዓት እሱ ነበር የሚያስፈልጋት ማለት ነው። ቢያንስ በቃ ነገሮችን እስከምትቋቋም እስከሚገባት ድረስ ትንሽ ቢቆይላት ጥሩ ነበረ። የኔ ጥያቄ ይሄ ነው እንጂ ማርኬን እኔ ተቃውሚ ወይም ደግሞ ጎዳት ለማለት አይደለም። ያው አንዳንድ ኮሜንት እንደዚህ የሆነ ወደ ቤዚ እንትን ብዬ እንዴት ነው ወደ ቤዚ ወገንክ የመሰላችሁ ሰዎች ስላላችሁ፣ መወገን አይደለም እኔ የተሰማኝን የተናገርኩት። አዎ በሰዓት በቃ ማርኬ መሄድ አልነበረበትም። ለምን ያስፈልጋታል ለቤዚ እንዴ? ሰው እያስፈልጋችሁ ደግሞ ሰው ጥሏችሁ ሲሄድ በጣም ነው ልባችሁ የሚሰበረው፣ ልባችሁ የሚደማው፣ ይከብዳል። ስለ ሁሉም ነገር በጣም ነው የሚከብዳት ቤዚ ማለት ነው። እና ዛሬ ራሱ ትመጣለች ብዬ ነበር የኔ እናት አልመጣችም። እስኪ አሁን ስለሷ ወይ ስልክ የምትደውሉ ሰዎች ካላችሁ ደውላችሁ አጣሩ። እኔ ስልካቸው የለኝም በነገር